سلس عدي سلس ዶክመር ኢንተርናሽናል ሆስፒታል በ2011 ዓመተ ምህረት በትግራይ ክልል ሰሜን ምዕራብ ዞን በሽረ ከተማ መርጌታ ተክላይ ያረፈ በተባሉ አንድ የግል ባለሀብት በነበራቸው የሆስፒታል እቅድ መሰረት የህንጻ ግንባታው የተጀመረ ሲሆን በ2012 ዓመተ ምህረት በስተመጨረሻ አካባቢ ደግሞ ግንባታው ከከፊል በላይ ሊጠናቀቅ ችሏል። የህንጻው ግንባታ በከፊል ከተጠናቀቀ በኋላ በትግራይ ክልል ሽረ ከተማ በማህበረሰቡ ዘንድ በጤና ተቋም እጥረት ምክንያት ይታይ በነበረ የህዝቡ እንግልትና ለአላስፈላጊ ወጪ መዳረግ ለመቅረፍ ዋነኛ እንዳነሳሳቸው መርጌታ ተክላይ ይናገራሉ። ዶክመር ሆስፒታል የመሰረቱ በሃይማኖት ዙሪያ ከፍ ያለ ዕውቅናና አክብሮት ያላቸው መርጌታ ተክላይ ያረፈ በሕክምና ዙሪያ ከፍተኛ ልምድ ያለው ዶክተር ስምዖን ሀብተአብ እና በሆስፒታል አስተዳደር የማስትሬት ዲግሪ ባለቤትና የተለያዩ ሆስፒታሎችን ሲያስተዳድር በነበረ አቶ አብርሃም ፀሐዬ የተመሰረተ ሲሆን እንዲሁም ሆስፒታሉ በርከት ላሉ የስፔሻሊስት ሐኪሞች የሥራ ዕድል ከመፍጠሩ ባሻገር የአጥንት የነርቭና ሌሎችን ከፍተኛ ቀዶ ጥገናና የማዋለድ እንዲሁም ሌሎች በርከት ያሉ አገልግሎቶች እየሰጠ ይገኛል። ይሁን እንጂ በአገራችን ባጋጠመው የፖለቲካ ምክንያት በተፈጠረው ጦርነት ደግሞ የነበሩት የተወሰኑ የመንግስትና የግል የጤና ተቋማት በደረሰባቸው ጉዳት የአካባቢው ነዋሪ ለከፋ ችግርና ወጪ በመጋለጡ መርጌታ ተክላይ ያረፈ ከስራ ባልደረቦቻቸው ዶክተር ስምዖን ሀብተአብና አቶ አብርሃም ፀሐዬ ጋር በፍጥነት ወደ ስራ መግባት እንዳለባቸው በመነጋገር ለሕክምና የሚያስፈልጉ ማቴሪያሎችና የሕክምና ባለሙያዎች በማሟላት ጥር 6 2016 ዓ.ም የክልሉ የዞኑና የከተማው የመንግስት ከፍተኛ ባለስልጣናት፣ የሃይማኖት ሊቃነ ጳጳሳት እንዲሁም የከተማው ነዋሪና ሌሎች እንግዶች በተገኙበት ሆስፒታሉ በደማቅ ስነ ስርዓት በማስመረቅ በይፋ ወደ ስራ ገብተዋል። ሆስፒታሉ በ3 ዞኖች አገልግሎት መስጠት የሚችሉና ከመቀሌ በስተቀር በየትኛውም የትግራይ ክልል ከተሞች የማይገኙ የሕክምና መሳሪያ ማሽኖች እንደ ሲቲ ስካን ማሽን፣ ዲጂታል ኤክስሬይ ማሽን፣ ከለር ዶፕለር አልትራሳውንድ እንዲሁም የ2024 ዘመናዊ አምቡላንስና ሌሎችን የቴክኖሎጂ ውጤት የሆኑ የሕክምና ማሽኖች ከውጭ ሀገር በማስመጣት አገልግሎት መስጠቱን ይበልጥ አጠናክሮ ቀጥሎበታል። ዶክመር ሆስፒታል በከተማው በገነባው በራሱ ህንፃ አገልግሎት መስጠቱ በፋይናንስ አቅሙ የደረጀ ስለመሆኑ ማሳያ ከመሆኑ ባሻገር የማህበረሰቡን አቅም ያገናዘበ ክፍያ ማቅረቡና አንቱ የተባሉ የሕክምና ባለሙያዎች መዳረሻ በማድረጉ ሆስፒታሉ ይበልጥ በህዝብ ዘንድ ተቀባይነት እንዲያገኝ አድርጎታል። ሆስፒታሉ ከሚሰጠው አገልግሎት በተጨማሪም በጦርነት ምክንያት ጉዳት ለደረሰባቸው የመንግስትና የግል የጤና ተቋማትና ለተለያዩ የሃይማኖት ተቋማት የገንዘብና ማቴሪያል ድጋፍ በማድረግ እንዲሁም ለተቸገሩና አቅም ለሌላቸው ወገኖች ነጻ የሕክምና አገልግሎት በመስጠትም ሆነ ሌሎች በርከት ያሉ በጎ አድራጎት በማድረግ ማህበራዊ ኃላፊነቱ የተወጣ ተቋም ነው። በአጠቃላይ ሆስፒታሉ በ2 ዓመት ገና በለጋ ዕድሜው በርከት ያሉ ስራዎች ያከናወነ ሲሆን በቀጣይ ደግሞ አጠቃላይ ሪፈራል ሆስፒታል ለማድረግ አቅዶ እየተጓዘ እንደሆነ ይነገርለታል። ዶክመር ሆስፒታል የጤንነቱ አጋር